በዚህ ዓለም ላይ ችግርን በብልህነት የመፍታት ጥበብ ለሰው ልጆች ብቻ የተሰጠ ልዩ ስጦታ ይመስለናል። ነገር ግን በጃፓን ቶኪዮ ከተማ ይህን ጥበብ የተረዱ ሌሎች ፍጥረታት እንዳሉ ማስረጃዎች ያሳያሉ። የቶኪዮ ቁራዎች የለውዝ ፍሬ ይወዳሉ። ነገር ግን ፍሬው ጠንካራ ከመሆኑ የተነሳ ከመሬት ጋር ቢያላትሙትም በድንጋይ ቢመቱትም ሊሰበር አይችልም። በዚህ ሁኔታ ውስጥ አንድ ተራ እንስሳ ቢሆን ኖሮ ተስፋ ቆርጦ ይሄድ ነበር፣ ወይም እስኪደክመው ድረስ በጉልበት ሲታገል ይውል ነበር። እነዚህ ቁራዎች ግን ቆም ብለው ያስባሉ። የሰው ልጅ የሰራውን መኪና እንደ መዶሻ ለመጠቀም በትራፊክ መብራት ላይ ይጠብቃሉ። መኪኖች ሲቆሙ ፍሬውን ጎማ ስር ያስቀምጣሉ። መብራቱ ሲለቀቅና መኪናው በላዩ ላይ ሲሄድ ለውዙ ይሰበራል። ያለምንም ጉልበት፣ ያለምንም ድካም የዓለማችንን ቴክኖሎጂ ተጠቅመው ዓላማቸውን ያሳካሉ። ይህ ብልሃት ላተራል ቲንኪንግ ወይም የጎንዮሽ አስተሳሰብ ይባላል። አብዛኛው ሰው ችግር ሲገጥመው በቀጥታ ወይም ሊኒየር ነው የሚያስበው። ግድግዳ ካገኘ ግድግዳውን ለመስበር ይሞክራል። የቁራ አእምሮ ያለው ሰው ግን ግድግዳውን አይሰብርም፣ በሩን ይፈልጋል። ውድ ተመልካቾቼ፣ ዛሬ የቁራን 4 የጠለቁ ህጎች እንማራለን። ብዙ ጊዜ በሀገራችን ቁራ እንደ መጥፎ ምልክት ይታያል፣ ብዙዎቻችንም እንጠላዋለን። ነገር ግን ዛሬ ይህንን እንስሳ የምናየው በባህል ወይም በሃይማኖት መነጽር ሳይሆን በጥበብ መነጽር ነው። በመጽሐፍ ቅዱስ እንኳን ነቢዩ ኤልያስን በበረሃ ሲመግቡ የነበሩት ቁራዎች እንደነበሩ ይታወቃል። ይህ የሚያሳየው ፈጣሪ ለእነዚህ ፍጥረታት የሰጠው እኛ የማናውቀው አስደናቂ የሆነ የመፍትሄ ፍለጋ አእምሮ እንዳለ ነው። የቁራ የመጀመሪያውና ወሳኙ ህግ ሪሶርስፉልነስ ወይም ያላችሁን የመጠቀም ጥበብ ነው። ይህንን በታሪክ ውስጥ በተግባር ያየነው በአፖሎ 13 የሞት ሽረት አደጋ ጊዜ ነው። 3 ጠፈርተኞች ከምድር በሺዎች ኪሎ ሜትር ርቀት ላይ ጠፈር ውስጥ አየር እያለቀባቸው ነው። የካርቦን ዳይኦክሳይድ መጠን ከፍ እያለ ስለመጣ ጠፈርተኞቹ መተንፈስ እየተቸገሩ ነው። እንደውም 2 ሰዓት ያህል ቀርቷቸው እንደነበር መረጃዎች ያረጋግጣሉ። ተጨማሪ አየር እንዳያገኙ አንድ ትልቅ ችግር ነበር። ጠፈርተኞቹ በእጃቸው ያለው አዲስ የአየር ማጣሪያ ቅርጹ 4 ማዕዘን ሲሆን በመንኮራኩር ውስጥ ያለው የሚሰካበት ቀዳዳ ግን ክብ ነበር። መሬት ላይ ያሉት የናሳ ኢንጂነሮች ተሰበሰቡ። ወደ ጠፈር መሄድ አይችሉም፣ አዲስ ማሽን መላክ አይችሉም። ስለዚህ አንድ ብልሃት ፈጠሩ። ጠፈርተኞቹ እዛው መንኮራኩር ውስጥ ሊያገኟቸው የሚችሉትን ዕቃዎች ዝርዝር አወጡ። ካልሲ፣ የፕላስቲክ ከረጢት፣ የጥራዝ ሽፋን እና የደክት ቴፕ። የናሳው ኃላፊ ጂም ክራንዝ እነዚህን ዕቃዎች መሬት ላይ ባለው ላቦራቶሪ ውስጥ ጠረጴዛ ላይ ዘረገፋቸውና ለኢንጂነሮቹ እንዲህ አለ፣ እነዚህን ብቻ ተጠቅማችሁ ይህንን 4 ማዕዘን ወደ ክብ የሚቀይርና የሚሰራ መሳሪያ ስሩ አላቸው። ኢንጂነሮቹ መሬት ላይ ሆነው ሞከሩት፣ ተሳካላቸው። ከዚያም ማይክሮፎኑን አነሱና በሬዲዮ ለጠፈርተኞቹ ሙሉውን ፕሮሰስ ነገሯቸው። ጠፈርተኞቹን በሰሙት መሰረት ያንን መሳሪያ እዛው ጠፈር ላይ ገጣጥሞ ሰሩት። የሰሩትን መሳሪያ ዘሜል ቦክስ ይባላል። እናም አየሩ ተጣራ፣ ህይወታቸውን በዚህ ተረፈ። ናሳዎች ትክክለኛው መሳሪያ የለንም ብለው እጅ አልሰጡ፣ ካለን ነገር ምን እንፍጠር ብለው ጠየቁ እንጂ። እናንተም ገንዘብ የለኝም፣ ዘመድ የለኝም፣ እድል የለኝም አትበሉ። የጎደላችሁ ሪሶርስ ሳይሆን ሪሶርስፉልነስ ነው። አካባቢያችሁን በደንብ ተመልከቱ። የምትፈልጉት መልስ ምናልባትም አጠገባችሁ ካለው የማይጠቅም ከሚመስል ነገር ውስጥ ተደብቆ ሊሆን ይችላል። አንድ ቦክሰኛ ተጋጣሚው በቡጢ ሲያጠቃው በስሜት ተነሳስቶ መልሶ አይሰነዝርም። ይልቁንስ ወደ ኋላ ሸሸት ይልና ቆም ብሎ የተጋጣሚውን ክፍተት ያስተውላል። በስሜትና በንዴት ከተሞላ ተሸነፈ ማለት ነው። ምክንያቱም አይኑ በጥራት ማየት አይችልም፣ ስልት ማውጣት አይችልም። የቁራ ሁለተኛው ህግ ቆም ብሎ ማስተዋል ወይም ዘፖዝ ነው። በወታደራዊ ስልት ውስጥ ኦዳ ሉፕ የሚባል ህግ አለ። ይህ የእንግሊዝኛ አብሪቬሽን ሲሆን በጦርነት ውስጥም ሆነ በቢዝነስ ውስጥ ውሳኔ ለመወሰን የሚጠቅም እውነተኛ ስትራቴጂ ነው። ይህም ማለት በመጀመሪያ አስተውል፣ ከዚያም ትክክለኛ ቦታህን ልይ፣ በሶስተኛ ደረጃ ደግሞ ወስንና በመጨረሻም ተግብር ማለት ነው። እኛ ግን ችግር ሲመጣ የምናደርገው ተቃራኒ ነው። መጀመሪያ እንተገብራለን፣ ከዚያ ውጤቱ ሲበላሽ ማስተዋል እንጀምራለን። ችግር በመጣ ቁጥር የመጀመሪያ ስራችሁ ምንም አለመስራት ወይም ለደቂቃዎች ቆም ማለት ይሁን። አልበርት አንስታይን በአንድ ወቅት እንዲህ ብሎ ነበር፣ አንድን ችግር ለመፍታት 1 ሰዓት ቢሰጠኝ 55ቱን ደቂቃ ስለ ችግሩ በማሰብ አሳልፈዋለሁ። መፍትሄውን ለመፈለግ የምጠቀመው 5 ደቂቃ ብቻ ነው። ስለዚህ ዛሬ ማታ ችግር ሲፈታተናችሁ ወዲያውኑ ወደ መፍትሄው አትሄዱ። መጀመሪያ ቆም ብላችሁ ራሳችሁን ከስሜቱ ነጥሉ። ልዩነቱ እዚህ ጋር ነው። እኔ ተጨንቄያለሁ አትበሉ። ይህ ጭንቀቱን ማንነታችሁ ያደርገዋል። ይልቁንስ ጭንቀት እየተሰማኝ ነው በሉ። ይህቺ ትንሽ የቃላት ለውጥ እናንተን ከጭንቀቱ ነጥላ ታዛቢ ታደርጋችኋለች።
ልክ እንደ ቁራው ከአውሎ ነፋሱ መሃል አውጥታ መፍትሄው ወደሚታይበት የዳርቻ ተራራ ላይ ታወጣችኋለች። አንዴ ከረጋችሁና ካስተዋላችሁ በኋላ ሶስተኛው ህግ ይመጣል። የጠጠር ስልት ወይም ዘ ፔብል ስትራቴጂ ይባላል። ይህ ስልት በሳይንስ የተረጋገጠና የቁራን ብልህነት የሚያሳይ ሌላ አስደናቂ ክስተት ነው። አንድ የተጠማ ቁራ ግማሽ ውሃ የያዘ ጠርሙስ ያገኛል። ችግሩ ግን የጠርሙሱ አንገት ጠባብ ስለሆነ ውሃው ጋር ለመድረስ ምንቃሩ ያጥረዋል። በፍላጎቱና በውሃው መካከል ክፍተት ወይም ጋፕ ይፈጠራል። ብዙ ጊዜ አብዛኛው ሰው ህይወቱ ላይ ተመሳሳይ ችግር ሲፈጠር ተስፋ ይቆርጣል፣ እጅ አይደርስም ብሎ ይተዋል፣ ወይም ደግሞ ጉልበት ሲጠቀም ጠርሙሱ ተሰብሮበት ውሃውንም ያጣል። ቁራው ግን ይህንን አያደርግም። ቆም ብሎ ያስባል። ውሃው ወደ እኔ ሊመጣ ካልቻለ እኔ ውሃውን ወደ ላይ ማምጣት አለብኝ በማለት ለራሱ ይነግረዋል። አካባቢውን በመቃኘት ትንንሽ ጠጠሮችን ያገኛል። እናም አንድ ጠጠር ያነሳና ጠርሙሱ ውስጥ ይጨምራል። ውሃው በትንሹ ከፍ ይላል። ሁለተኛ ጠጠር፣ ሶስተኛ ጠጠር። እያንዳንዱ ጠጠር ትንሽ ይመስላል፣ ነገር ግን በድምር ውጤት ወይም ኮምፓውንድ ኢፌክት ውሃው ከፍ እያለ መጥቶ ምንቃሩ ጋር ይደርስና ውሃውን ጠጥቶ ይበራል። ይህ ዘ ፔብል ስትራቴጂ ወይም የጠጠር ስልት ይባላል። ትልቁን ችግር በአንዴ ለመፍታት አትሞክሩ። ክፍተቱን በትንንሽ እርምጃዎች ሙሉት። የታዋቂው ሰዓሊ ቪንሰንት ቫን ጎህ ድንቅ አባባል አለ። ታላላቅ ነገሮች የሚሰሩት በጉልበት አይደለም፣ አንድ ላይ በተሰበሰቡ ትንንሽ ነገሮች እንጂ። ዛሬ በመፍትሄውና በእናንተ መካከል ክፍተት ካለ ጠርሙሱን አትስበሩት፣ ጠጠር ጨምሩበት። አንድ መጽሐፍ፣ አንድ የቢዝነስ ሥራ፣ አንድ የስልክ ጥሪ፣ ውሃው መነሳቱ አይቀርም። የመጨረሻው ህግ ከመግቢያው ታሪክ ጋር የሚገናኝ ታላቅ ጥበብ ነው። ከችግሩ ጋር አትላተም፣ የችግሩን ጉልበት ተጠቀምበት ይላል። ወደ ቶኪዮ ቁራዎች ተመልሳችሁ አስቡ። ጠንካራውን ፍሬ ለመስበር የራሳቸውን ምንቃር አላደኑም፣ የራሳቸውን ጉልበት አልጨረሱም። የመኪናውን ፍጥነትና ክብደት ተጠቀሙበት። ይህ ሌቨሬጅ ይባላል። ትልቅን ኃይል በትንሽ ጉልበት ማንቀሳቀስ። በማርሻል አርት ውስጥ ጁዶ የሚባል ስፖርት አለ። የጁዶ መርህ ጠላትህ ሲገፋህ መልሰህ አትግፋው፣ ይልቁንም እሱ በሚገፋ ፍጥነት ተጠቅመህ ወደፊት ሳበው፣ በራሱ ጉልበት ይወድቃል ይላል። የማርሻል አርት ንጉሥ ብሩስ ሊ አንድ ታዋቂ ንግግር አለው። እንደ ውሃ ሁን። ውሃን ጽዋ ውስጥ ስትጨምረው ጽዋ ይሆናል፣ ጠርሙስ ውስጥ ስትጨምረው ጠርሙስ ይሆናል። ውሃ ለስላሳ ነው፣ ግን አለቶችን ሰብሮ ያልፋል የሚል። ውሃ አለትን የሚሰብረው በጉልበት አይደለም፣ ደጋግሞ በመምታትና ቀዳዳዎችን በመፈለግ እንጂ። እናንተም በሕይወታችሁ ውስጥ የተዘጋ በር ሲገጥማችሁ በሩን ለመስበር አትሞክሩ። ራሳችሁን ይህንን ችግር ለመፍታት ጉልበት የማይጠይቀው ቀላሉ የጎንዮሽ መንገድ ወይም ላተራል ፓዝ ምንድን ነው ብላችሁ ጠይቁ። በሕይወታችሁ ውስጥ የተዘጋ በር ሲገጥማችሁ በሩን ለመስበር ከመሞከር ይልቅ ምናልባት መስኮት ካለ፣ ምናልባት በሩ ወደ ውጭ የሚከፈት ከሆነ፣ ምናልባትም ደግሞ ቁልፉ ምንጣፉ ስር ሊኖር እንደሚችል ማሰብ ይኖርባችኋል። የቶኪዮ ቁራዎች ለዓለም ያስተማሩት አንድ ነገር አለ። በዚህ ጫካ ውስጥ ጠንካራው አያሸንፍም፣ ፈጣኑም አያሸንፍም። የሚያሸንፈው ሁኔታውን ቀድሞ የተረዳና የተስማማ ወይም ዘ ሞስት አዳፕቴብል የሆነ ብቻ ነው። ችግራችሁ ትልቅ ቢሆን ካልሲና ቴፕ ተጠቅሞ ጠፈር ላይ በህይወት መትረፍ ከተቻለ የእናንተ ችግር በእርግጠኝነት መፍትሄ ይኖረዋል። ስለዚህ ዛሬ እንደ ጉልበተኛ በጉልበት መጋፋቱን ተዉት፣ እንደ ቁራ አስቡ። አንደኛ ያላችሁን ወደ መሳሪያነት ቀይሩ። ሁለተኛ ስሜታችሁን ቆም አድርጉት። ሶስተኛ ክፍተቱን በጠጠር ሙሉት። አራተኛ በሩን አትስበሩ፣ አካሄዳችሁን ቀይሩ። ያኔ ሌሎች የሚያዩት የተዘጋ በር ለእናንተ ክፍት ሆኖ ይታያችኋል። ጉልበት ሳይሆን አእምሮ ያሸንፋል። እስከ መጨረሻ ስለተከታተላችሁ አመሰግናለሁ።